ዮና የምትባለው እኮ የፀይ ህይወት ባሏ ያገባት ኧረ በገብርኤል በቅዱስ ገብርኤል ማሜ what ዲቦራ ልጅ ይሄን ፎቶ ኪዳነ ምረት ምስክሬ አልኳት። ማሜ ፊልተሩን ቀይሪው። አይ እናንተ ደግሞ አታስጨንቁኝ በማርያም። እንደዛ የሚያደርጉት ነው እንደዚህ እስኪ ነው አይደለም ሳይሆን አንደኛ ልጇን ደብቃ የመጣች ልጅ ናት። እኛ ዲቦራ እኮ ያዛት ይዟት ነው እንጂ እናንተ ወርቅ የሆነው ወይስ ፊልተሩ ነው ጋይስ? ዲቦራና እንትና ምን ሆኖ ጋይስ እንዲህ ብላችሁ እስቲ ወሰዱኝ። እሰይ ነው ምን ከዚህ በኋላ ይሄ አዶና እሰይ በሉ ብሎ ነው በየኮሜንታችን እሰይ የሚያስብልብን። እናሳግዳታለን እቺን ቃል ሰምታል። ሊያለቅሱ ነው። ወደዚህም እኮ ባይዘው አልተቀየረም። ወደዚህም እኮ አልተቀየረም። ፊልተሩና ኤአይ ነው። ያው ደርሶ ፊልተሩ ነው ሜካፕ አይደለም። ማሬ ምን አውቄ ልከውልኝ እያሳቁኝ እኮ ነው። ግን አንዳንዴ አያስቁሽም ልዬ? ወይ በሜካፕ እና በኤአይ አሳብደው እሷ እኮ የኛ ወርቅ ናት ሲሉ እኮ የሚያስቁኝ። ኤአይ እኔንም በፎቶ እስጢፋኖስ አረ ፊፊን ድምፁ ናት። የማናት ደግሞ ፊፊ? ታስ ምን ሆኖ ነው ተጣጣውና ፊፊ ምጥቅ በምድሩ ደስተኛቱ ሲልዬ ልይ እስቲ ልጅቷን አሳየኝ። ፊዮናን ፊዮናቺ ትናናታ ቲክቶከር ማሪ ፊዮና ማለት የፀይ ህይወት ባሏ ግብቷ እንዴት ያረጋታል የተባለች ነው። እስቲ ቆይ ተሳስቼ እንደሆነ አሳየኝ። ዘባርቃሉ ሳይገባችሁ በቻለለት የፀይ ህይወት ባል እንዴት የሚያረጋት? አረቺ ቲክቶከር ነው። ሌላ ነች እንዴ? ዲቦራ ተነሱባት የሰርጀሪ በጎች። እሺ ይሄን ስራ በሰራው ሰርጀሪ ናት። ጌታ ማርያምን ወደድኩ አይደለም የልታውጥ ከናቃለን ምን ታውቁኛላችሁ ጋይስ? የነዚህ ባክሽ ጉዳቸው አያልቅም። ይቅመሱት እንደዚህ እየተባባሉ እኔ ለሰው መከራከር ትቻለሁ። እንኳን በሩ ምንም ሳልደርስባት አይደል እንዴ ስታፈር ለምን እንደዚህ አምራባት እንደዚች እየቀመሱ እርስ በራሳቸው ይተዋወቁ። ምንም እኔ እንደው እሰይ ነው ምን እንዳዶናይ እሰይ እንዳዶናይ እሰይ እንዳዶናይ እቺን ቃል እንዳትጠቀም ነው እንደሱ እሰይ ነው ምን ማለትም ይኸውልሽ ልጅቷ አሁን አትጎረብጠኝም፣ ግን ያኔ እኔ ምንም ሳልደርስባት ነው ልጇ ይነሳ ሳይሆን ትቅመሳት ምለው በቃ እንደዚህ ተፈላልሰው ይቅመሱት ነው። እሰይ ነው ልጁ መሰቅ አይደል እንዴ? እኛ እንኳን እያሳደግን በስነ ስርዓት ልጇን ደብቃ ለመጣች እሰይ። አንደኛ በሁለቶችም ነኝ። ያቺኛው ጉዳኮ እሷ ናት እዚህ ቲክታክ ላይ ጋይስ ማል ላይ ካላያችሁ ልጅ ካላወጣ እስከ ዛሬ አይተን ማናቀውን ነገር ታመጣለች። እንግዲህ የሷ ስራ ነው ይሄ። you look cute thank you። እኔ ማራረተው ጋላሪን ሙላልኝ። አሁንስ እኔ አድናቆት ሰልችቶኛል። I swear አንተም ደህየ እንዴ? አረ ጋላክሲን ሙላልኝ። ድምጻዊ አቤት ከዘፈን ራቀ። ቆይ ኧረ አንዱን ይዘናል። እኔ መቋንዳ አይነው ልያ እንዴ ላንቺ እንኳን ይቀመጥልሽ እንዲሆን ምን ብዬ ነው ይሄንን ኢሹ ማውራው? ሃይማኖት ቀየረን ቢላውራ እንዴ ማሚት እንጂ አቤልም ጂበሳይም ቀየረ፣ አቤልም ቀየረ። ጋይስ እንኪስሚ ማሜ ቆንጆ ትመስይ ነበር። ምንም አይወጣም ተው ዝም ብላ። አሁን የኔ ቆንጅና ያሳስባችሁም ጋይስ።
ልይ ስሚኝማ ወጣት ድምፃዊ ሙልጌታ ካለ ሙዚቃ ዘፈን ሙሉ በሙሉ በወጣትነት ወደ ቀድሞ መንፈሳዊ ህይወት ከፊልተርና ያለ ፊልተር ነው አርቲስት ይህንን ውሳኔ ያስታወቀው አሁን ወሬ ላውራበት ጋይስ ፌስቡክ ገጽ ስለሆነ ዘፈን አለኝ ስብስባ ያሰራ አይሰማሽም ገልጿል። አቤል ለካምታዊት ሙዚቃዊ አቤል ሙዚቃ ቆመ ጋይስ አንዴ ስሚኝ በማርያም እቺ ገብርኤል ሳሾ አይወራጭ አረበ ገብርኤል አይ ነኝ ዲያስፖራ ኢትዮጵያ ነው ቢግ ፕሮብሌም እሺ ወደቤለው በሌለው ነው እዚህ ጋር እኮ አዎ ብለው ደግሞ አይደለም ስትይ ነው አንቺ ግን እዚህ ቤተሰቦች እያወሩ ነው የስ እያሉ እኔ የሰማሁትን ነው እንግዲህ አላቅም ማሚዬ ብቻሽ ነውሪ እንዴ ወይ ፈጣሪ አረ ኪያ ነው ባሏ የትኛው ኪያ ዝም ብለሽ ቁጭ ያት ይየታ ተይ ላይብሪከር መቼ ነው ግን ስለሰው እናንተኛ ስለኛ ታውቁ ይዛ ጋይስ ሀላ ኖ ጥያቄ እኮ ነው አንቺን ሆነ ያልሽ ተቃዳስ ዳስ መልስ እኮ ነው እኔ ነኝ ያወራሁት ጋይስ ተራበት ቦታ ላይ አላቅም መጥፎ ነገር ነው እንዴ ጋይስ እናንተ ለነሱ ነው የምጠይቃቸው ማሚዬ ነገ እንገናኝ ነገ አበባዎች ደህና ደሪ አይ ላቭ ዩ ሶ ማች ነገ እንገናኛለን ነገ አብረን ነገ ጌም እንጫወታለን ነገ እሺ እንዳጠፊ ማሚዬ ዳትጂ ቆይ ኖ ኬክ ዋልተኛ ማለች ማሚ አይደለም ኬክ ዋልተኛ ማለች ጌታ አይ ዶንት ኖ መጥፎ ነገሩን ስላላወቅኩ ነው ይቀር ኖ በቋት ያለው ልጅ ነኝ እናቴ ባሽም በቃ ተውኩት ልዬ ተውኩት ኖ ማሚ ልንገ ተውኩት ሌላ ነገር ላይ እንሂድሽ ሌላ ነገር ላይ እና የዲቦራ ነገር ይኸኛውን እናውራው እሺ ይቻላል እሱ ከሀገር ማዶ ውጭ ያለ ሰው ነው ይወር እዚህ ያለ እችኛዋ ይኸውልሽ እችኛዋ አሁን ደግሞ ይሄንን የምታስወጣባት እሷ ናት ግን ማስወጣቷን ጋይስ ደብል ነው እሺ ተጠቀሙበት የሚሰጥም የለም መጣላታቸው ግን አይገርምሽም እኔ እኮ ሳልነካት እኮ ነው ለሷ እኮ ልታግዝ እኔ ጋር የተጣላችሁ እንዲያውም ነው ባይዘዊ እኔ የሚጠቀሙባቸውን ወርድ እንኳን አልጠቀመው ፖፖ ምናምን ሲሉ ክብድ ይለኛል ለማለት ጋይስ ክርስቶስ አይኑ ሪታየቴንቱ የኔ እናት አሳዩላላዩ ታባቱ አንድ ጊዜ የታዘብኳት እችኛዋን ሰርጀሪ ዲቦራ እኮ ዲቦራ ከአፏ ቃል ካወጣች ከባድ ነው ቃላቶቿ የምታወጣቸው ቃላቶች የምትናገራቸው አታወጣም አንደኛ ነገር ፋሚሊ ላይ ያደገች ልጅ ስለሆነች ቤተሰቦቿም ስላሉ ስለሚያዩ አታወጣም ካወጣች ግን እንደ ዲቦራ አፏ ነው የምትከፍተው ቃላት መጥም ራሱ ስትናገር ወርዶቿ ራሱ በጣም ነው የሚከብዱት ስትናገር ነው የምልሽ ግን ሁለቱ መሃል በጣም ታግሳታለች ሰርጀሪ ሲጀመር በባህሪዋ መንፈሳዊ ቅናት አለበት በቃ በማንም ሰው ትቀናለች ሰርጀሪ በአባቷም ትቀናለች በእህቷም ትቀናለች በውቷም በሄዷም ትቀናለች በስልኳ ትቀናለች ሰርጀሪ በምንም ነው የምትቀና ሁለት አንድ አይነት ታድላችሁ ይሉኛል ልዬ ቡና እያበላን ሁለታችንም ምግባችን እየበላን ቢሆን ጥሩ ነበር እንዲያው ነገ እንደሱ እናርግ ፕሊዝ በእግዚአብሔር እናርግ እናረጋለች ከዛም ስሚ ልክ ልትበይ ስትይ ንገሪኝ ደውይልኝ ልትበይ እሺ ስናሞጠው ሙጥ ምን ተፈጠረ መሰላችሁ እኛ ስናወራ እኛ ለምቀይልሽ እንደዚህ ይሉኛል እንደዛ ይሉኛል እጃቸውን እንደዚህ አድርገው በርቱ ይላል ቴዲ ያመሰግናለሁ የኔ ጌታ ቴንክ ዩ ሶ ማች ስሚ ከዛም በኋላ ምን አደረጉ መሰለሽ ልክ ሚዲያው ላይ ስናራግብባቸው እኛ ለሰው ወሬ ቦታ አንሰጥም ዲቦራ አላለችም ሰርጀሪ ነው ያለችው ሰርጀሪ ነው በዘቡ ያለችው እኛ አንሰጥም ኦሬዲ እኮ ተጣልተው እኮ ልክ እኮ ያቺ እኮ ልኳን ተናግራለች ሰርጀሪ ግን ምንድነው ተለቁስና ታስተላልፍና አደራጅና በጎን ዘወይ ያንቺ ሶሻል ሚዲያ ላይ ልንገርሽ እስከዛሬ ምክንያቱም ፍሬንድ በሆንሽበት ሰዓት እንደ ጓደኛ ሁሉንም ነገር ስለምትነግረት ታውቃለች ስለምታውቅ ላይክ ምክንያቱም ድሮ የምታውቂያት ከሰርጀሪ ጋር ነው እንጂ ከሌላ ሰው ጋር አይደለም በጎቹ ጋር ትተዋወቂ ታስቀምጥብሽና ልክ ስትጣይ ታወጣና ታስለቅቅብሻለች ይሄ ሁሉ
ሁሉም ላይ ያደረገችው ነገር ነው። የሁሉም ባህሪ ነው። እንደ ሊያ ሰርጀሪ የሚያውቃት የለም ይላሉ። አሁን ምንም በደንብ ነው ማውቃት። ከዛስ ደግሞ ሚዲያም ላይ መታ አትናገርም። እኔ ያልደረስኩባቸውም እኔ ውዶች ሲጀምር ኢንተርኔት ላይ እንቅልፉን አጥቶ ረጅም ሰዓት የሚቀመጥ ሰው ሶሻል ሚዲያ የሚጠቀም ሰው አንቀት በሴቶቹ ለመደንዘዝ የሚመጣ ነው። ሁለተኛ ሴትም ከሆንሽ ደግሞ የእኔ ፍቅር የምትይ ከሆነ ምንም የማታውቂ ስትረስ ያለብሽ ጊዜሽን ለማጥፋት ነው። እስፔሻሊ ወንዶቹ በእርግጠኝነት የምነግራቸው ሰርጀሪ የምታሳይ ካራክተር ያንን ነው። ግን ጓደኞቿን በጎን በኩል መቷ ደጋፊዎች እነሱ አስበውት አይደለም፣ ልካቸው ነው አድርጉ ብላቸው ነው እንደዛ የሚያደርጉት። ከዛም ያ ሰው ደግሞ የእሷ ጓደኛ የሆነ ሰው ደግሞ ስለሚያውቃት ወጥቶ እሷን ይናገራታል። እሷን ተናገረችን መቼም አላስቀምጣላችሁ ስለምትቀኑባት። አሁን ጋይስ በሰርጀሪ ሰው ይቀናል። በሰርጀሪ እኮ የሚቀናው የሰው ቤት ሰርጀሪ የሚቀናው ሰው ቤት የምትሰሪ ሴት ብቻ ነች በሰርጀሪ የምትቀኙ። ምክንያቱም ሂማን መቀየር ትፈልጊያለሽ። ቁጭ ብለሽ ያለ ትዕዛዝ ያለ ስራ ላይቭ መቀመጥ መኖር ትፈልጊያለሽ። በምንድን ነው የምትቀኙ? በህይወቷ ነው የምትቀኙ? በምኗ ነው የምትቀኙ? ሰው ይኸውልሽ ገንዘብ አግኝቶ ለምሳሌ እነ ኤልሻዳይ ገንዘብ ሜክ አድርገው የራሳቸውን ስራ የሚሰሩ ናቸው። ደስ የሚላቸውን ነገር ያደርጋሉ። ሊያሾ ብትይ ልጇን ቁጭ ብላ ታሳድጋለች። ማሜ ብትይ ልጇን ይዛ ታሳድጋለች። ህይወት የሚባል ነገር አሁን በሰርጀሪ የሰው ሊቀናባትም ሊመኛትም የሚችለው ኖ አንድ ሲንግል የሆነ ሰው ደግሞ እኔ ዘንድ ነው ምኖር ቢላ የስ የኔ ፍቅር አይገርምም ጋይስ። የስ ከቤቴ ስወጣ የኔ ማር ከቤቴ ስወጣ የምሄድበትና የምዝናናበት ሳይሆን ማለት ነው የምሰራው ስራ ነው እንጂ የምፈልገው ላይክ እንደዚህ እኮ ለሶሻል ለቲክታክ ማህበረሰብ ወይም ደግሞ ለሶሻል ሚዲያ ማህበረሰብ እናንተን ለሚያዝናና ነገር አይምሮዬን የማስጨንቅ ልጅ አይደለሁም። ሀቂቃው ይሄ ነው። እኔ ህይወቴን የምኖርበት ነገር ነው የሚያስጨንቀኝ። ስወጣ ሰርጀሪ እኮ ጠዋት ስትነሳ ዛሬ ለቲክታክ ለፎሎች ምን አይነት ኮፍያና ምን አይነት መንገድ ላይ ቪዲዮ ሰርቼ ልልቀቅ፣ ምን አይነት ይማል አድርግ ማታ ላይ ልገባ ብላ ደብል ነው ዩዘር ደብል ጋር ግን አሁን ግን